ሰላም ናችሁን እህቴ በእግዚአብሔር ፍጹም በሆነ ሰላምታ እንደምን ሰነበትሽ እንደምን ከረምሽ ሰላም ነሽ ወይ እንኳን አምላካችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላም በጤና አደረሰን መድኃኔዓለም አምላካችን ፈጣሪያችን ኢየሱስ ክርስቶስ ለብርሃነ ትንሣኤው ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ይክበር ይመስገን አሜን እግዚአብሔር ይክበር ይመስገን ባለፈው ስለ እመቤታችን ስለ ቅድስት ድንግል ማርያም ትንሣኤና አማላጅነት የተወሰነ ነገር ብታስተላልፍልኝ ብለሽኝ ነበር ያው በሰሞነ ሕማማት ምክንያት ለከትንሣኤ በኋላ አስተላልፋለሁ ብዬ ነው ቆየሁትኝ ማለት ነው ያው ወቅቱን የጠበቀ ትምህርት በማህበርም ለማዘጋጀት እንደውም አንዳንድ ስራዎች ነበሩ ስለዚህ ሰፊ ጊዜ ሳገኝ አስተላልፋለሁ እያልኩኝ ስለቆየሁትኝ ዛሬ ጠቅለል አድርጌ አጠር ባለ መልክ ጠቅለል አድርጌ ላስተላልፍ ብዬ ነው ያው በሁለተኛም ችግር የለውም ያው ትምህርት የወለታቷን ግግድ ከዲውሾ መቶ ባወለታቷን ቋሲ ያው ባይካሲዮ ግሻው ሲና አሜቢ ወለታቶ ይሲስ ወለታና ተግዲሪካ ወለታቶ ይዋይሲዮ ጌቲ ደዮ ግሻው ወለታቷ ጉታ ከተማቴ ሄረን ዲጪዲ ወለታቶ ዋይሰስ ጌቲ ዶሶ ነው ያው ኤሪዲካ ዋይሰስ ጌቲ ዶሶ ነው ያው ወለታቶ በማራቶ ማቻይተስ ጋናሲ ወለታቶ ኤሪዲካ ዋይሰስ ጌቲ ዶሶ ናሽን አይ በመቶ ከባባን ያው ወለታቶ በጣም ሲዮ ግሻታሲ በሁለተኛና በአማርኛ ምንም ችግር የለውም ሲጀመር ያው የእመቤታችን የእናታችን ቅድስት ድንግል ማርያም ርገቷን እኛ ኦርቶዶክሳውያን በአማላጅነቷ የምናምን የአምላክ እናት በመሆኗ የምናምን እኛ እመቤታችን ቅድስት ንጽሕት ድንግል ማርያም የአምላክ እናት በመሆኗ አርጋለች ሞታ አልቀረችም ተነስታ አርጋለች ብለን እኛ እናምናለን በሷ የማያምኑ በአማላጅነቷ ወላዲተ አምላክ መሆኗን የማያምኑ ደግሞ እመቤታችን አላረገችም ብለው የሚከራከሩ አሉ ምንም መረጃ የላቸውም እኛ ራሳችን እነሱ ሲጠይቁን እመቤታችን አርጋለች እኛ ስንል እነሱ አላረገችም ካሉ ማረጋገጫ አይስጡን በምንድነው አላረገችም ብለው መከራከር የሚችሉን በምንድነው የሚከራከሩን አንድ መከራከሪያ ጥቅስ ከመጽሐፍ ቅዱስም ይሁን ከምንም ማምጣት አይችሉም ከምንም እመቤታችን አላረገችም ብለው ሊከራከሩን አይችሉም ማለት ነው ሊከራከሩን አይችሉም አንድ ሰው ስለሆነች ሞታለች ሰው ስለሆነች አንዴ ልትሞት ትሞታለች ሰው ሟች ስለሆነ ሰው ስለሆነች ትሞታለች ደግሞ ሰው ስለሆነችም ሞታም ተቀራለች ብለው የሚከራከሩ ከሆነ እውነት ለመናገር ሰው ስለሆነ ብቻ ሰው አይሞትም ሰው ስለሆነ ብቻ አይሞትም እስካሁን ያልሞቱ ምስክሮቻችን ስላሉ ማለት ነው ሰው ስለሆነች ብቻ ሞታለች ብለው ያለ ምንም መጽሐፍ ቅዱስ መረጃ ያለ ምንም ትውፊት ወይንም ከአባቶቻችን መጽሐፍ እንኳን ያለ አንዳች መረጃ ሰው በመሆኗ ብቻ ሞታ ቀርታለች አልተነሳችም ብለው የሚከራከሩን ከሆነ አንድ መረጃ አምጡ እኛ ኦርቶዶክሳውያን አረጋለች ብለን ከብሉይ ኪዳን ስለሷ የተነገረውን ትንቢት መጽሐፍ መረጃ እናመጣለን እነሱ ደግሞ ሞታለች ካሉ መረጃ ያምጡ ሰው ስለሆነች ብቻ ይሞታሉ ከተባለ እሷ ሰው ሆና ከሰው የተለየች ናት ሰው ሆና ከሰው የተለየች ይሄም ደግሞ መረጃችን ምንድነው ሰው ሆና ከሰው የተለየች መሆኗ ቅዱስ ገብርኤል ምስክራችን ነው ሐዲስ ኪዳን ምስክራችን ነው ሉቃስ ወንጌል ምስክራችን ነው ጻፊው ሉቃስ ምስክራችን ነው ሉቃስ ወንጌል ምዕራፍ 1 ላይ እሷ ሰው ሆና ከሰው የተለየች ነች በቃ ሰው ነች ግን ከሰው ተለይታለች በምን ትለያለች ጸጋ እግዚአብሔር የሞላት
ሰው ሆና አንቺ ከሴቶች ልክ ተለይተሽ ስትባል እኮ ሰው ሆና ከሴት በምን ትለያለች? በብዙ ነገር ሰው ሆና ከሰው ትለያለች። እግዚአብሔር ቤተሰቦች ሰው ስለሆነች ብቻ ሞታ ትቀራለች። ይሄ የጥላቻ ንግግር፣ ይሄ ደግሞ ያለማመን ችግር ነው እንጂ ሰው ስለሆነች ሞታ ትቀራለች። ይሄ የእግዚአብሔር ቤተሰቦች ምንም የጥላቻ ንግግር እንጂ አሳማኝ የሆነ ነገር አይደለም። የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ አንድ ቦታ እንኳን አረጋለች የሚል የለም። አንቀበልም የመጽሐፍ ቅዱስ ጥቅስ ይላሉ። ታዲያ እኛስ ለምን የመናፍቃንን እንቀበላለን ያለ መጽሐፍ ቅዱስ ጥቅስ? እነሱ በጥፍን ጥላቻ ሞታለች፣ ደግሞ እንደዚሁ ሞታ ቀርታለች። ሲጀመር መሞቷን በየትኛው መጽሐፍ ቅዱስ ነው የሚናገረን? በየትኛው መጽሐፍ ቅዱስ ነው መሞቷን የሚናገረን? እንደ እኮ ሰው ስለሆነች ብቻ ሞታለች ከተባለ ሰው ሆነው ያልሞቱ ይኸው ቅዱስ ኤልያስ እስካሁን ያልሞተ በሕይወት አለ። ቅዱስ ኤልያስ አለ። ስንት ሺህ ዓመት ተቆጥሯል፣ አልሞተም። ሄኖክ አልሞተም እስካሁን። ሰው በመሆኑ ብቻ እሷ ሞታለች ከተባለ ሰው ሆነው ያልሞቱ አሉ። እስካሁን ሰው ሆነው ያልሞቱ አሉ። ሄኖክ አልሞተም፣ ኤልያስ አልሞተም። በሐዲስ ኪዳን ወንጌላዊ ቅዱስ ዮሐንስም አልሞተም፣ አለ በሕይወት። እግዚአብሔር እኔ እስከምመጣ ድረስ ብኖርስ እንድኖር ብወድስ ምን ይገደዋል? እኔ ፈቅጃለሁ አለ። በቃ ቅዱስ ዮሐንስ ወንጌላዊ አልሞተም፣ በሕይወት አለ። እስካሁን በብሔረ ሕያዋን በሕይወት አለ። እመቤታችን ሰው ስለሆነች ብቻ ሞታለች ብለው ስለምጠሏት ብቻ ሞታለች ብለው ይከራከራሉ። አልተነሳችም ብለው ይከራከራሉ እንጂ የእግዚአብሔር ቤተሰቦች አልተነሳችም የሚል አንድ ቦታ መጽሐፍ ቅዱሳዊ ጥቅስ ሊያመጡ አይችሉም። እኛ ግን ስለ እመቤታችን ስለ ቅድስት ንጽሕት ድንግል ማርያም ነቢያት ትንቢት ተናግረዋል። ስለ እመቤታችን ስለ ቅድስት ድንግል ማርያም ነቢያት ትንቢት ተናግረዋል። በብሉይ ኪዳን ስለ እሷ ትንቢት የተናገሩ ብዙ ነቢያት አሉ የእግዚአብሔር ሰው። ስለዚህ ቅዱስ ልበ አምላክ ቅዱስ ዳዊት ስለ እሷ ትንሣኤ ትንቢት ተናግሯል። እግዚአብሔር አምላክ የስንት መቶ ዓመት እያለ ቅዱስ እግዚአብሔር ለልበ አምላክ ቅዱስ ዳዊት ትንሣኤውን የእሱን ትንሣኤውን፣ ልደቱን፣ ደግሞ ስቅለቱን ሁሉንም ገልጾለታል። ቅዱስ እግዚአብሔር ለዳዊት አንድ ከሱ ዘር እንደሚወለድ ደግሞ እንደሚሰቀል እንደሚነሳ ለሱ ለዳዊት ገልጾለታል። ሲገልጽ ደግሞ ቅዱስ ዳዊትም ደግሞ የክርስቶስ ኢየሱስን ትንሣኤ ሲጽፍ እመቤታችንም ከሞታን እንደምትነሳ ቅዱስ ዳዊት ጽፏል። የእግዚአብሔር ቤተሰቦች ስለዚህ እነሱ ጭራሽ ስለምጠሏት እንጂ በትንቢት ቅዱስ ዳዊት ስለ ክርስቶስ ኢየሱስ ልደት፣ ስለ ኢየሱስ ክርስቶስ መከራ፣ ስለ ኢየሱስ ክርስቶስ መሰቀል፣ ልብሱን እንደሚገፉት፣ በልብሱ ላይ ዕጣ እንደሚጣጣሉት፣ ሐሞት እንደሚያጠጡት፣ ደግሞ ክርስቶስ ላይ ብዙ መከራ እንደሚያደርሱት ልበ አምላክ ቅዱስ ዳዊት እግዚአብሔር አምላክ በገለጠለት ትንቢት ጽፏል። ይህንን አሁን ይሄ ስለ ክርስቶስ አልተጻፈም ልንል አንችልም። ግን ዳዊት ሲጽፍ በክርስቶስ ላይ የደረሰ መከራ ነው። ክርስቶስ ላይ ክርስቶስ እያለ ኢየሱስ እያለ አልጻፈም። በምስጢር በክርስቶስ ኢየሱስ ላይ የሚደርሰውን መከራ ቀደም ብሎ ልበ አምላክ ቅዱስ ዳዊት ጽፏል። የእግዚአብሔር ቤተሰቦች ልበ አምላክ ቅዱስ ዳዊት ቀደም ብሎ በክርስቶስ ኢየሱስ ላይ የሚደርሰውን መከራ አስመልክቶ ቀደም ብሎ ጽፏል። ግን ክርስቶስ ስላላለ ደግሞ ኢየሱስ ስላላለ ይሄ ለኢየሱስ ክርስቶስ የተጻፈ አይደለም ብለን ልንከራከር አንችልም። የእግዚአብሔር ቤተሰቦች ልንከራከር አንችልም። ስለዚህ ቅዱስ ዳዊት እንደዚሁ ልበ አምላክ ቅዱስ ዳዊት ስለ ኢየሱስም ደግሞ ስለ እመቤታችንም እንዲሁ በምስጢር ጽፏል። የእግዚአብሔር ቤተሰቦች በምስጢር ጽፏል። ይህንን ደግሞ አንቀበልም ማለት አንችልም። ይህንን አንቀበልም ማለት እግዚአብሔርን አንቀበልህም አንተን ማለት ነው። የእግዚአብሔር ቤተሰቦች እግዚአብሔርን አንተንማ አንቀበልም ማለት ይሆናል እንጂ ለምሳሌ ብዙ ነቢያት ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንቢት ተናግረዋል።
ትንቢት ተናግረዋል። ይህንን ትንቢት አይ ኢየሱስ አላሉም፣ ቀጥታ ዳይሬክት ኢየሱስ ስላላሉ አንቀበልም ማለት አንችልም። የእግዚአብሔር ቤተሰቦች አንችልም። ኢሳያስ ብጽፍ፣ ሕዝቅኤል ብጽፍ፣ ዳንኤል ብጽፍ፣ ኤርምያስ ብጽፍ ስለ ኢየሱስ ክርስቶስ የጻፉት የትንቢት ቃል በሐዲስ ኪዳን ሲፈጸም ስናይ የብሉይን ትንቢት በሐዲስ ለክርስቶስ ኢየሱስ እንደተጻፈ እናምናለን ማለት ነው። በብዙ ቦታ ለምሳሌ የትንቢት ቃል አለ። ትንቢተ መዝሙረ ዳዊት መዝሙር 34:20 ላይ እግዚአብሔር አጥንቶቻቸውንም ሁሉ ይጠብቃል ከእነርሱም ደግሞ አንዳች አይሰበርም ይላል። በሐዲስ ኪዳን ደግሞ በዮሐንስ ወንጌል ምዕራፍ 9:31 ምን ይላል? አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውንም ሰብረው እንዳያወርዷቸው ጲላጦስን ለመኑት ይላል። በትንቢት በመዝሙር 34 የተጻፈው በዮሐንስ ቁጥር 19 ላይ ሲፈጸም እናያለን። 19 ላይ ሲፈጸም እናያለን። አሁንም ደግሞ በግፍ የሚጠሉኝ በላይ ላይ ደስ አይበላቸው፣ በከንቱ የሚጠሉኝ እንደበዙም ደግሞ በመዝሙር የተናገረው ፍጻሜ በዮሐንስ ወንጌል እንደዚህ ሲፈጸም እናያለን። በዮሐንስ ወንጌል ሲፈጸም እናያለን የእግዚአብሔር ቤተሰቦች። ስለዚህ ይሄ ሁሉ በዳዊት ትንቢት የተናገረው በሐዲስ ኪዳን ሲፈጸም እናያለን። ሁሉም ማለት ነው፣ ሁሉም ሲፈጸም እናያለን። እነሱ ግን በሐዲስ የተናገረው ቀጥታ ለምን ክርስቶስ አልተባለም? ቀጥታ ለምን ማርያም አይልም? ቀጥታ ማርያም አላለም? ቀጥታ ኢየሱስ አላለም ልንል አንችልም ማለት ነው። ልንል አንችልም። ይሄም በልበ አምላክ ቅዱስ ዳዊት በመዝሙር 44 ወይንም 45 ላይ ከቁጥር 9 ላይ የተጻፈውን ቅድስት ቤተክርስቲያን መነሻ በማድረግ አምላካችን ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ከሞት እንደምነሳ የክርስቶስ ኢየሱስን ትንሣኤና እንዲሁም ደግሞ የክርስቶስ ኢየሱስ ትንሣኤና እመቤታችንም የአምላክ እናት እንደምትነሳ በምስጢር ልበ አምላክ ቅዱስ ዳዊት እንደጻፈው እናምናለን። የእግዚአብሔር ቤተሰቦች እንደዚህ ይላል ልበ አምላክ ቅዱስ ዳዊት መገርማችሁ የክርስቶስ ኢየሱስን የልደቱን ነገር ስለት እንደተሳለና እግዚአብሔር አምላክ እንዲያሳየው ስለት እንደተሳለ ነው የሚያሳየው። መዝሙረ ዳዊት መዝሙር 131 ላይ እንደዚህ ይላል እግዚአብሔር አምላክ ለዳዊትም እንደማለና ዳዊትም ደግሞ ምዕራፍ 2 ላይ ለያዕቆብ አምላክ እንደተሳለ ወደ ቤቴ ድንኳን አልገባም፣ ወደ መኝታዬም አልጋ አልወጣም፣ ለዓይኖቼ መኝታን ለቅንድቦቼም እንቅልፍን ለጉንጮቼም ዕረፍትን አልሰጥም። ለምንድነው ይህንን ወደ ድንኳኑ የማይገባው መኝታ አልጋ ላይ የማይወጣው ለቅንድቦቹም ለዓይኖቹም ዕረፍትን የማይሰጠው? ምንድነው? የያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ልበ አምላክ ቅዱስ ዳዊት ተሳለ። ስለዚህ ልበ አምላክ ቅዱስ ዳዊት ተስሏል። እግዚአብሔር አምላክ እግዚአብሔር ወልድ ኢየሱስ ክርስቶስን ማደሪያ እስካገኘ ድረስም ተሳለ። እነሆ የክርስቶስ ቦታ ለጉንጮቼ ዕረፍትን አልሰጥም፣ የእግዚአብሔርን ቦታ የያዕቆብ አምላክ ማደሪያ እስካገኝ ድረስ
አይኖቼን ለአይኖቼም ለጉንጮቼም ረፍት አልሰጥም፣ አልጋ ላይ አልወጣም፣ ወደ ድንኳንም አልገባም ብሎ ለእግዚአብሔር ስለተሳለ እግዚአብሔር አምላካችን ለልበ አምላክ ቅዱስ ዳዊት ቦታውን አሳየ፣ ማደሪያውን ገለጸለት። እሱ ስለተሳለ ቸር አምላክ ነውና። ከዛን ደግሞ እንደገለጸለት ሲያስረዳ ምን አለ? ከቁጥር 6 ላይ እነሆ በኤፍራታ ሰማነው፣ ዛፍ በበዛበት ቦታ አገኘነው አለ። የያዕቆብ አምላክ ቦታና ማደሪያ የት ነው? እነሆ በኤፍራታ ሰማነው። ክርስቶስ ኢየሱስ በቤተልሔም ኤፍራታ በምትባል ቦታ በቤተልሔም በከብቶች በረት እንደሚወለድ ደግሞ ዛፎች በበዙበትም ቦታ አገኘ ነው ብሎ ክርስቶስ ኢየሱስ በኤፍራታ በቤተልሔም እንደሚወለድ ዛፎች በበዙበት ቦታ ክርስቶስ ኢየሱስ እንደሚወለድ ቅዱስ ዳዊት ጽፏል። ይህንን አሁን ቀጥታ ለምን የክርስቶስ አላለም? ክርስቶስ ኢየሱስ በኤፍራታ ሰማ ነው በበዛበትም አገኘ ነው ብሎ ለምን ኢየሱስ ክርስቶስ ብሎ አልጻፈም ብለን አልቀበልም ልንል አንችልም የእግዚአብሔር ተሰው። ስለዚህ ይሄ ልበ አምላክ ቅዱስ ዳዊት እንደዚህ ነገረ ልደቱን ክርስቶስ ኢየሱስ ከገለጠለት በኋላ ነገረ ልደቱን ብቻ ሳይሆን ነገረ መስቀሉንም ክርስቶስ ኢየሱስ ገልጾለታል። እንዲህ እግዚአብሔር ማደሪያ እንግዲህስ ወደ እግዚአብሔር ማደሪያ እንገባለን፣ በቤተልሔም በኤፍራታ ተወልዷልና ወደዛ እንገባለን፣ እግሮቹ በሚቆሙበትም ቦታ እንሰግዳለን። በቤተልሔም ወደ ቤተልሔም ገብተን ክርስቶስ ኢየሱስን አይተን እዛ ከእናቱ ጋር አይተን እንሰግዳለን። ደግሞ እንደሚሰቀል እግሮቹ ከ9 ሰዓት እስከ ከ6 ሰዓት እስከ 9 ሰዓት በመስቀል ላይ እግሮቹም እንደሚያርፉም ሲያጠይቅ እግሮቹ በሚቆሙበት ቦታ እንሰግዳለን አለና በምስጥር አሁንም ደግሞ ይሄ በምስጥር ነው ልበ አምላክ ቅዱስ ዳዊት ለምን ትንቢት ስለሆነ ማለት ነው። ከዛ ምን አለ? አቤቱ ወደ ዕረፍት ተነስ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ይላል። ይሄ አሁን ትርጓሜ ያስፈልጋል። ይሄ ትርጓሜ ያስፈልጋል። የእግዚአብሔር ቤተሰቦች አሁን ሌሎች ትርጓሜ ስለሌላቸው ትርጓሜውን ስለማያውቁ ለምን እንደተጻፈ ይህንን አይረዱም፣ አይገባቸውም የእግዚአብሔር ቤተሰቦች። ስለዚህ አቤቱ ወደ ዕረፍት ተነስ፣ አቤቱ በኤፍራታ ያገኘን አምላካችን ሆይ፣ ዛፍ በበዛበት ያገኘን አምላካችን ሆይ፣ አንተም ወዳለበት ወደ ማደሪያም ገብተን ላንተ ሰግደናል። እግሮችን በሚቆሙበት በመስቀል ላይም ትቆማለህ፣ ወደ መስቀልም እንሰግዳለን። አሁን ግን ወደ ዕረፍት ተነስ፣ ወደ ዕረፍት ተነስ አንተና የመቅደስ ታቦት፣ አንተም ያንተ ማደሪያ የሆነች ያንተ ማደሪያ የሆነችም ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሎ የእመቤታችንና የክርስቶስ ኢየሱስን ትንሣኤ ጽፏል። ስለዚህ ቅዱሳን አባቶቻችን ከጥንት ጀምሮ ይሄ በምስጢር ልበ አምላክ ቅዱስ ዳዊት ያስቀመጠውን የእመቤታችን የቅድስት ድንግል ማርያም የትንሣኤዋ ምስክር ልበ አምላክ ቅዱስ ዳዊት እንደሆነ አምላክ ክርስቶስ እንደምነሳና የእሱም እናት ወላዲተ አምላክ እንደምትነሳ ልበ አምላክ ቅዱስ ዳዊት በምስጢር ጽፏል። ግዴታ ማርያምን ካልተባለ አንቀበልም ካሉ መቼስ ክርስቶስ የማይለውንም አንቀበልም ካሉ መፍታቸው ነው። ይሄ ደግሞ ብሉይ ኪዳን ሙሉ ስለ ኢየሱስ ክርስቶስ እንደተጻፈ እሱ ራሱ አሁን ብሉይ ኪዳን ስለ ኢየሱስ ክርስቶስ እሱ ራሱ ክርስቶስ ኢየሱስ ምን አለ? በሉቃስ ወንጌል ምዕራፍ 24 ላይ ወደ ኤማውስ መንገደኞች ማለት ነው ሉቃስና ቄሎጳ ስለ ኢየሱስ ክርስቶስ መከራ ሞት እያሰቡ ሲሄዱ በመካከላቸው ተገኝቶ ሲጠይቃቸው እነሱ እንደዚህ ሆኗል እኮ ቸር ደግ የሆነውን በእግዚአብሔርም በሰውም ዘንድ ብርቱ ነቢይ የሆነውን ኢየሱስን እንደዚህ አድርገው አንተ ለኢየሩሳሌም አዲስ ነህን? እንደዚህ መከራ አድርሰው እንደዚህ ብለው ለኢየሱስ ክርስቶስ ተነትኑ እናንተ በነቢያት የተጻፈውን ከማመን የዘገያችሁ ነቢያት እኮ ስለዚህ ተናግረዋል። ነቢያት ስለዚህ ትንቢት ተናግረዋል። እንዴትስ ይህንን አላመናችሁም? እንዴትስ ይህንን አላወቃችሁም?
አልሰጣቸውም እያለ ስለ እሱ ስለ ኢየሱስ ክርስቶስ ነቢያት ትንቢት እንደተናገሩ ክርስቶስ ኢየሱስ እሱ ራሱ በአንደበቱ ተናግሯል የእግዚአብሔር ቤተሰቦች። ስለዚህ ብሉይ ኪዳን ሙሉ በሙሉ ስለማን ነው? ስለ ኢየሱስ ክርስቶስ ይናገራል ማለት ነው። በምስጢር የኢየሱስ ክርስቶስን ነገር ነው የሚያስተምረን። ግን አንድም ቦታ ኢየሱስ ክርስቶስ እያለ አልተጻፈም በብሉይ ኪዳን ማለት ነው። በብሉይ ኪዳን አልተጻፈም። ግን በብሉይ ኪዳን ባይጻፍም እንኳን ግን ሙሉ በሙሉ ስለ ኢየሱስ ክርስቶስ እንደሚናገሩ ስለሱ እንደተጻፉ እሱ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 24 ከ13 ጀምሮ ወደ ኤማውስ ለሚጓዙ እናንተ አታውቅም ብለው ጠይቀዋል። እርሱም ደግሞ ለነሱ በደንብ አስረድቷቸዋል። በደንብ የእግዚአብሔር ቤተሰቦች እውነተኛ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ክርስቶስ የካህናት አለቆች እንዴት መከራ እንዳደረሱ እንዴት ፈተና እንዳጸኑበት ከዛም ደግሞ በመስቀል ላይ አውጥተው እንደሰቀሉት ደግሞ በአዲስ መቃብርም እንዳሳረፉት እነሱ ለማን ለሱ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይነግሩት ነበረ። ክርስቶስ ኢየሱስም ደግሞ ለነሱ አስተማራቸው። እናንተማ ይህንን ብሉይ ኪዳን ያላነበባችሁ የብሉይ ኪዳን ትምህርት ያልተማራችሁ እንዴት አታስታውሱም? በብሉይ ኪዳን ስለዚህ የተጻፈውን እንዴት አላነበባችሁም እያለ ያስተምራቸው ነበር። ስለዚህ ብሉይ ኪዳን ሙሉ በሙሉ ስለ ኢየሱስ ክርስቶስ ሲጻፍ ኢየሱስ ክርስቶስ እያለ አይደለም፣ በምስጢር ነው ያስቀመጠው። ስለዚህ ስለ እመቤታችንም በምስጢር ብዙ ቦታ ስለ እመቤታችን ትንቢት ተናግረዋል ቅዱሳን ማለት ነው። ብዙ ቦታ የእግዚአብሔር ቤተሰቦች ስለ ወላዲተ አምላክ ብዙ ቦታ ትንቢት የተናገሩ ቅዱሳን ነቢያት አሉ። ግዴታ ለምን እመቤታችን አላሉም ካሉማ ለምን ክርስቶስም አላሉም ብለው እዛው ሄደው ቅዱሳንን ይጠይቁ የእግዚአብሔር ቤተሰቦች። በመዝሙር ምዕራፍ 2:6 ላይ 44:9 ላይ እስከ 45:4 ላይ ደግሞ 47:2 ላይ በብዙ ቦታ ትንቢት ተናግረዋል። ኢሳይያስ ምን አለ? ታላቁና ገናናው ነቢይ ኢሳይያስ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች አለ። ድንግል አለ እንጂ መቼ ማርያም አለ ብለው ደግሞ ይከራከሩ። አሁን መቼ ማርያም አለ ድንግል ብሏል እንጂ መቼ ማርያም አለ ብለው ልከራከሩን ይፈልጋሉ የእግዚአብሔር ቤተሰቦች። ስለዚህ ድንግል ትጸንሳለች፣ ትወልዳለች፣ ስሙንም አማኑኤል ትለዋለች። ታዲያ አማኑኤልን የምትወልድ ማን ነች? ወላዲተ አምላክ አይደለችም እንደ? ድንግል አይደለችም እንደ? ታዲያ አዲስ ኪዳን በምስጢር ምን አለ? ማርያምን ድንግል ብሎ ነው የጠራ ቅዱስ ኢሳይያስ፣ ድንግል ብሎ ነው የጠራ ማለት ነው። ስለዚህ እንደዚሁ ልበ አምላክ ቅዱስ ዳዊት የእመቤታችንን ትንሣኤ አንተና የመቅደስ ታቦት ስል የመቅደስ ታቦት አለ እንጂ መቼ ማርያም አለ ካሉንማ ታቦት የምን ማደሪያ ነው? የጽላት ማደሪያ ነው። ወይም ጽላቱ ደግሞ የቃሉ ማደሪያ ነው። ስለዚህ ቃሉ ማን ነው? አካላዊ ቃል ዮሐንስ ወንጌል ምዕራፍ 1 ላይ እንደተገለጸ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ይህም ቃል ሥጋ ሆነ የተባለው ሥጋ የሆነው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አካላዊ ቃል ነው። ታቦት የጽላት ማደሪያ እንደሆነ የክርስቶስ ኢየሱስ ማደሪያው 9 ወር ከ5 ቀን ክርስቶስ ኢየሱስን የተሸከመች ማነች? እመቤታችን ወላዲተ አምላክ ነች። ስለዚህ አንተና የመቅደሴ ታቦት ስል አንተና አንተ ያረፍክባት እቺ ታቦት ያንተ ማደሪያ የሆነች ታቦትም ተነስ፣ ወደ ረፍት ተነስ፣ እሷንም ይዘህ ተነስ ስል ነው የእግዚአብሔር ቤተሰቦች። ስለዚህ እመቤታችን ቅድስት ንጽሕት ድንግል ማርያም ወላዲተ አምላክ አው ሞታለች፣ አው ተነስታለች፣ በልጇ ኃይል ምን ተነስታለች። አንድ ቦታ እንኳን ሞታለች የሚል ባይጻፍም እኛ መሞቷንም እናምናለን፣ ትንሣኤዋንም እናምናለን ማለት ነው የእግዚአብሔር ቤተሰቦች። ምንም አዲስ ነገር የለም። እንኳን ወላዲተ አምላክ እንዴ ብዙዎቹ ኤልያስና ሄኖክ እንኳን ከሞት እንደሚነሱ በ3 ቀን ከሞት ተለይተው እንደሚነሱ ዮሐንስ ራእይ ምዕራፍ 14 አይናገርም እንደ እግዚአብሔር ቤተሰቦች?
ታዲያ እመቤታችን ተነስታለች ብንል ምን ይገርማል? ምን ይደንቃል እንዴ? እንኳን እመቤታችን ሁለቱ ነቢያት ደጋግ ነቢያት እኮ ከሞት ተነስተዋል። ኤልያስና ማን ሄኖክ ማለት ነው። ኤልያስና ሄኖክ በሶስተኛው ቀን ከሞት እኮ እነሱ እንኳን ተነስተዋል። ስለዚህ ምንም የእግዚአብሔር ቤተሰቦች ምንም አዲስ ነገር የለም። እመቤታችን እንደው መሞቷ ነው የሚገርመን እንደ ቅዱስ ኤልያስ እንደ ቅዱስ ሄኖክ እንደው ሳትሞት ሞትን ሳታይ አለማረጓ ነው እንጂ የሚገርመን ትንሣኤዋ እንዴት ይገርማል። እግዚአብሔር ቤተሰቦች እንደዚህ ይላል ዮሐንስ ራእይ ምዕራፍ 11 ላይ 11 ከ9 ጀምሮ በዲናቸውም 3 ቀን ተኩል በአሕዛብ ሕዝብ በነገድና በልዩ ልዩ አገርም የሚኖሩ ወገኖች ያዩታል። የማንን? የነዚህን 3 ቀን ሙሉ በዲናቸውን ያዩታል። በድናቸው በመቃብር እንዲቀብሩት አይፈቀድም። እነዚህ ሁለቱ ነቢያት በምድር ላይ የሚኖሩትን አስጨንቀዋቸው ስለነበረ በምድር ላይ የሚኖሩ በእነርሱ ደስ ይላቸዋል። እርስ በእርሳቸውም እጅ መንሻ ይሰጣጣሉ። ከ3 ቀን ተኩል በኋላ የሕይወት መንፈስ ከእግዚአብሔር ወጥታ አደረችባቸው። በእግራቸውም ቀጥ ብለው ቆሙ። በሚያዩአቸውም ላይ ታላቅ ፍርሃትም ወደቀባቸው። በሰማይ ታላቅ ድምፅ መጥቶ ወደዚህ ውጡ አላቸው። ጠላቶቻቸውም እያዩ በደመና ወደ ሰማይ ወጡ ይላል። ማን? ኤልያስና ሄኖክ እንደዚሁ 3 ቀን ሞተው 3 ቀን ሙሉ በድናቸውን በምድር እንኳን አሕዛብና ሕዝብ እስከሚያይ 3 ቀን በድናቸው ከቆየ በኋላ በ3 ቀን ከሞት ተነስተው እንደሚያርጉ መጽሐፍ ቅዱስ ያስረዳል። ስለዚህ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም እንዴት ሞታ ቀርታለች ብለን እናስባለን? የእግዚአብሔር ቤተሰቦች ወላዲተ አምላክ ሞታ ቀርታለች ማለት ይሄ እሷን ሞታ ቀርታለች ማለት ሳይሆን ልጇን መድኃኔዓለም ኢየሱስ ክርስቶስን እንደ መንቀፍ ነው። ለምን? የእሷ ስጋ እኮ ክርስቶስ የለበሰው ስጋ ነው። የእሷ ስጋ እኮ ክርስቶስ ኢየሱስ የለበሰው ስጋና የእሷ ደም እኮ ክርስቶስ ኢየሱስ የወሰደው ደም ነው። የክርስቶስ ስጋ የእመቤታችን ስጋ ነው። የክርስቶስ ደም የእመቤታችን ደም እኮ ነው። እግዚአብሔር ቤተሰቦች እንዴት እመቤታችን ሞታ እንደማንም ኃጢአተኛ በደለኛ ፈርሳ በስብሳ ትቀራለች ብለን እናስባለን? ይሄ ትልቅ ኃጢአት ነው። የእግዚአብሔር ቤተሰቦች እንኳን እመቤታችን ሞትን ሳያዩ ወደ ሰማይ ያረጉ ብዙዎች አሉ። ይሄ አንድና አንድ እመቤታችን መጥራት ብቻ እንጂ በነቢያትም እንደተጻፈ ደግሞ በሐዲስ ኪዳንም አንቺ ከሴቶች ተለይተሽ የተባረክሽ ሲባል እኮ አንቺ ከሴቶች የተለየሽ በሴቶች የሚታይ ነገር ባንቺ አይታይብሽም። አንቺ እንደ ሴቶቹም ሞተሽ ፈርሰሽ በስብሰሽ እኮ የምትቀሪ አይደለሽም። ከሴቶች አንቺ የተለየሽ ነሽ ሲባል እኮ በሁሉም ነው በቃ የምትለየው ማለት ነው። በሁሉም ነገር ትለያለሽ። የአምላክ እናት በመሆኗ ትለያለሽ። ሞትን ድል አድርጋ በልጇ ኃይል በመነሳቷ ትለያለሽ። የሴት ልማድ ባለ ማየቷ ትለያለች። ኃጢአት ባለ መስራቷ፣ ኃጢአት ባለ ማሰቧ፣ ኃጢአት ባለ መናገሯ እሷ ትለያለች። እግዚአብሔር እሷ ድንግል በክሌ በነፍስም በስጋም ቅድስት ስለሆነች ወላዲተ አምላክ ሞትን ድል አድርጋ በልጇ ኃይል ተነስታለች። እግዚአብሔር ቤተሰብ ይሄ ምንም የሚያጠራጥር አይደለም። ስለዚህ እመቤታችን ወላዲተ አምላክ ሞትን ድል አድርጋ ተነስታለች። ይህንን በአዲስ ኪዳን ለምን አልተጻፈም ከተባለ በብሉይ ኪዳን የተጻፈውን የማያምኑ ከሆነ መጽሐፍ ቅዱስን ስለማይቀበሉ መተው ይችላሉ እንጂ እንኳን በብሉይ ኪዳን በአዲስ ኪዳን አሁን ለአስቆሮቱ ይሁዳ እንኳን በብሉይ ተጽፏል። እግዚአብሔር አስቆሮቱ ይሁዳ እንኳን በመዝሙር 40 ላይ
ክርስቶስ ኢየሱስ የተናገረው ከኔ ጋር በማዕድ አብሮ የበላ በኔ ላይ ተረከዙን አነሳ የሚለው በመዝሙር 40 ላይ የተገለጸውን በአዲስ ኪዳን ክርስቶስ ኢየሱስ ተናግሯል። እንኳን ለእመቤታችን ለይሁዳ እንኳን ትንቢት ተናግሯል በብሉይ ኪዳን ማለት ነው እግዚአብሔር ቤተሰቦች። ስለዚህ ቀጥታ እመቤታችንን አላለም ስሟን አልጠራም የሚሉ ከሆነ ይሄ የጥላቻ ወይንም እሷን የመጥላት ነገር እንጂ እመቤታችን ትንሣኤዋን አንቀበልም ለማለት ምንም መረጃ የላቸው። ምን አንድ ቦታ መረጃ ማምጣት አይችሉም። መከራከሪያ ነገር ማምጣት አይችሉም። ሰው ስለሆነች ብቻ ከሆነማ ሰው ሆኖ እንኳን ኤልያስና ሄኖክ እንዳረጉ ከ3 ቀን በኋላ እንዳረጉ መጽሐፍ ቅዱስ ያስረዳል። ሞትን ሳያዩም የሄዱ ብዙዎች እንዳሉ ከአዲስ ኪዳን ጀምሮ ከብሉይ ኪዳን ሞትን ሳይቀምሱ ወደ ብሔረ ሕያዋን የሄዱ ብዙዎች አሉ። ስለዚህ የአምላክ እናት ወላዲተ አምላክ ሞታ ቀርታለች የሚሉት እመቤታችን ስለምጠሉ ብቻ ነው እንጂ ወላዲተ አምላክ ሞታ አልቀረችም። የእግዚአብሔር ቤተሰቦች ሞታለች። አሁን እናምናለን በልጇ በመድኃኔዓለም በኢየሱስ ክርስቶስ ኃይልና ስልጣን ደግሞ ሞትን ድል አድርጋ ተነስታለች። ለዚህም ደግሞ እሷ በመቃብር እንደሌለችና ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም በልጇ በአምላኳ ቀኝ እንዳለች መዝሙረ ዳዊት ይሄም መዝሙረኛው ቅዱስ ዳዊት መዝሙር 44:45 ላይ 44:45 ላይ ልበ አምላክ ቅዱስ ዳዊት ምን አለ? ንግስቲቱ በቀኝ ትቆማለች አለ። አሁን እመቤታችን ቅድስት ድንግል ማርያም ሞታ በመቃብር የለችም። ይህም አንድ ልበ አምላክ ቅዱስ ዳዊት ምስክራችን ነው። ወላዲተ አምላክ የንጉሱ እናት ንግስት ስለሆነች ወላዲተ አምላክ ንግስቲቱ በቀኝ ትቀመጣለች አለ። ታዲያ ንግስቲቱ በቀኙ በእግዚአብሔር በክርስቶስ ኢየሱስ ቀኝ የምትቀመጥ ንግስት ከወላዲተ አምላክ በቀር ማን ነች? ኤልሳቤጥ ነች። ደግሞ ከሌሎች ከቅዱሳን ሐና እነ ዲቦራ እነ ሳራ ኤልሳቤጥ ብዙ ቅዱሳን አሉ። ማንን ነው ንግስቲቱ በቀኝ ትቀመጣለች ያለው ልበ አምላክ ቅዱስ ዳዊት? የእግዚአብሔር ቤተሰቦች እመቤታችን ከወላዲተ አምላክ ሌላ ማን ነው በክርስቶስ ኢየሱስ ቀኝ ወርቅን ተጎናጽፎ? ወርቅ ማለት እኮ ክብር ነው። ወርቅ ማለት እኮ ቅድስና ነው። ወርቅ ማለት እኮ ንጽህና ነው። ንጽህናን ቅድስናን ተጎናጽፋ ንግስቲቱ በቀኝ ትቆማለች አለ ቅዱስ ዳዊት ልበ አምላክ ቅዱስ ዳዊት። ይህንን ለማን ሊሰጡ ነው? የእግዚአብሔር ቤተሰቦች ማነች? ወርቅ በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትሆናለች አለ ልበ አምላክ ቅዱስ ዳዊት። ይህንን ለማን እንደሚሰጡ መናፍቃን እግዚአብሔር ይወቀው ማን እንደሆነች ማለት ነው። ከልጇ ከፈጣሪዋ ከኢየሱስ ክርስቶስ ቀኝ የምትሆን ከወላዲተ አምላክ በቀር ማን ከክርስቶስ ኢየሱስ ቀኝ እንደመሆን እነሱ ለማን እንደሚሰጡ እግዚአብሔር ይወቀው የእግዚአብሔር ቤተሰቦች። ስለዚህ እመቤታችን ወላዲተ አምላክ አንድ ልበ አምላክ ቅዱስ ዳዊት አንተም ተነስ አንተና የመቅደስ ታቦት ብሎ እሱም ሞት እንደላ አድርጎ እሱን ደግሞ እመቤታችንም ደግሞ ወላዲተ አምላክንም ከሞት እንደሚያስነሳ ተናግሯል። ከዛም በኋላ ደግሞ ምን አለ? ንግስቲቱ በቀኝ ትቆማለች። ወርቅን ተጎናጽፋ ቅድስናን፣ ንጽህናን፣ ክብርን ተጎናጽፋ በቀኝ ትቆማለች አለ። ይሄ አንቀበልም ለምን ማርያም አላለም ሊሉ ይችላሉ የእግዚአብሔር ቤተሰቦች በብሉይ ኪዳን በምስጢር በምሳሌ ስለ ኢየሱስ ክርስቶስና ስለ ቅዱሳን የተጻፈ ነው እንጂ ገና በአዲስ ኪዳን እስከመፈጸም በምስጢር ነው የተጻፈው። ስለዚህ አንቀበልም ካሉ ሲጀመርም የነሱ መሰረታቸው መጻፍን ከፋፍሎና በራስ ትርጓሜ እንደሚመቻቸው ስለሚተረጉሙ አንቀበልም ሊሉ ይችላሉ እንጂ እኛ ኦርቶዶክሳውያን በክርስቶስ ኢየሱስ አምላክነት የምናምን በወላዲተ አምላክ በቅድስት ድንግል ማርያም አማላጅነት የምናምን ሁላችንም ይሄንን
ትንቢት ለወላዲተ አምላክ የተጻፈውን እንቀበላለንም እናምናለን ማለት ነው። ስለዚህ ወላዲተ አምላክ ንግስት ስለሆነች የንጉሱ እናት ንጉሰ ሰማይ ወምድር አምላከ ሰማይ ወምድር የነገስታት ንጉስ የጌቶች ጌታ የአማልክት ሁሉ አምላክ የክርስቶስ እናት ደግሞ እሷም ንግስት ነች። የእግዚአብሔር ቤተሰቦች በቀኙ ወርቅን ተጎናጽፋ በቀኙ የምትቆም ስለሆነች ልበ አምላክ ቅዱስ ዳዊትም የሚናገረው ይሄንን ነው። ግዴታም የቤታችን ቅድስት ድንግል ማርያም ለምን አላለም ከተባለ ሄደው እነሱን ይጠይቁ። ኢሳያስንም ለምን ድንግል ብለህ ጠራ ለምን ማርያም አላልክም ብለው ኢሳያስም ድንግል እነሆ እግዚአብሔር ምልክት ይሰጣቸዋል ድንግል በድንግልና ጸንሳ በድንግልና ትወልዳለች ስል እቺ በድንግልና የምትወልድ ማርያም አይደለችም ክርስቶስን የምትወልድ ማርያም አይደለችም ለምን ማርያም አላለም የሚሉ ከሆነ ሄደው ቅዱስ ኢሳያስን ይጠይቁ። ልበ አምላክ ቅዱስ ዳዊትንም ለምን ማርያም አላልክም ብለው እነሱ ይጠይቁ እንጂ እኛ ኦርቶዶክሳውያን ብሉይን ከሐዲስ ጋር አያይዘን ብሉይን ከሐዲስ ጋር አንድ አድርገን የምናምን የእግዚአብሔር ቤተሰቦች በብሉይ ኪዳን ስለ እመቤታችን ስለ ኢየሱስ ክርስቶስ የተነገሩ ትንቢቶቹን ሙሉ በሙሉ እናምናለን። ቀደሰ ማይደረው ለልዑል ማደሪያውን ቀደሰ ልዑል ማደሪያውን ለያለ ልበ አምላክ ቅዱስ ዳዊት ማለት ነው። ልዑል ማን ነው? ልዑል ክርስቶስ ኢየሱስ ፈጣሪያችን ነው። ማደሪያው ማን ነች? ወላዲተ አምላክ ነች። ማደሪያውን ምን አለ? ቀደሰ ለራሱ ለየ ማለት ነው። ቀደሰ ማለት በግዕዝ ለየ ስል ከምንም ለየ ማለት ነው። ሰው ብትሆን ከሰው የተለየች ናቸው እግዚአብሔር ቤተሰቦች። ሰው ብትሆንም ከሰው የተለየች ሰው ሆኖ ኃጢአትን የማያስብ የለም። ሰው ሜቢ ኃጢአትን በአንድ ቤቱ ላይ ይናገር ይችላል፣ በአካላቱ ላይ ይፈጽም ይችላል። ግን ኃጢአትን የማያስብ ሰው ሆኖ የተፈጠረ የለም። ግን ወላዲተ አምላክ ቅድስት ድንግል ማርያም ሰው ሆና ተፈጥራ ከሰው የተለየች ስለሆነች ኃጢአት በአይምሮዋም አስባም አታውቅም። በእውነት ደግሞ በአንድ ቤቷም ኃጢአትን ተናግራ አታውቅም። ደግሞ በአካላቷ በእጆቿ በእግሮቿ በአይኗ እንኳን ኃጢአትን ሰርታ አታውቅም። ሰው ሆና በሰው በዚህ ትለያለች ማለት ነው። እመቤታችን ሰው ሆና በሰው በዚህ ትለያለች። ስለዚህ ሰው ስለሆነች ብቻ ሞታ ቀርታለች አያስብልም። ሰው ሆናም ከሰው ትለያለች። በቃ ወላዲተ አምላክ እነሱ መከራከሪያ እሷ ሰው ስለሆነች ሞታለች አልተነሳችም ካሉ እሷ እውነት ነው። ሰው ሆና ከሰው የተለየች ወላዲተ አምላክ ሰው ሆና ከሰው ለክርስቶስ ኢየሱስ ማደሪያነት የተመረጠች የተለየች ናት ወላዲተ አምላክ። ለቅዱስ ሊቀ መላኩ ቅዱስ ገብርኤልም ይህንን መሰከረው። አንቺ የተለየሽ ብሏታል። እሷ የተለየች ስለሆነች ሞትን ድል አድርጋ በልጇ ስልጣን አርጋለች። እኛ ኦርቶዶክሳውያን 100% እናምናለን በወላዲተ አምላክ አማላጅነት ምንም ሳንጠራጠር እናምናለን። እሷን የምጠሉ ብቻ ይህንን በትንቢት ስለተጻፈ ማርያም ለምን አላለም ብለው ላይቀበሉ ይችላሉ። አይቀበሉት ይተው። በብዙ ቦታ ስለ ኢየሱስ ክርስቶስም መድኃኔዓለም እሱ ራሱ እንኳን ስለኔ በነቢያት ተናገረውን ከመስማት የዘገያችሁ እያለ በሉቃስ ወንጌል የተናገረው አንድ ቦታ በብሉይ ኪዳን ኢየሱስ እያለ በብሉይ ኪዳን ክርስቶስ እያለ አልተጻፈም። ግን እሱ ምን አለ? በብሉይ ስለኔ የተጻፈውን ከማወቅ የዘገያችሁ እያለ ይዘልፋቸው ነበር። ሉቃስ ወንጌል ምዕራፍ 24 ላይ ማለት ነው። ስለዚህ ሙሉ በሙሉ ብሉይ ኪዳን ስለ ኢየሱስ ክርስቶስ የምናገር ከሆነ የክርስቶስ ስም አልተጻፈበትም በብሉይ ኪዳን። ኢየሱስ የሚል ክርስቶስ የሚል አልተጻፈበትም። ግን ስለማን? ስለ ኢየሱስ ክርስቶስ ይናገራል። ስለ እመቤታችንም ይናገራል ስንል ለምን አልተጻፈም ከተባለ ወይ ሉቃስ ወንጌል ላይ ስለኔ ተጽፏል ሲባል አይ እኮ ስላንተ ስለ ኢየሱስ ስለ ክርስቶስ እያለ አልተጻፈም ብለው ክርስቶስ ኢየሱስን ይጠይቁ። ደግሞ ቅዱሳንን ሄደው ይጠይቁ እንጂ እኛ እናምናለን። እኛ በፍጹም እምነት እናምናለን። የእግዚአብሔር ቤተሰቦች እናምናለን። እግዚአብሔር አምላክ በእውነት መድኃኔዓለም ኢየሱስ ክርስቶስ በፍጹም ልብ ሳንጠራጠር እንድናምን እግዚአብሔር አምላክ ሁላችንንም ይርዳን። እመቤታችን ቅድስት ንጽሕት ድንግል ማርያም ወላዲተ አምላክ ሞታለች። አዎ ሞትን ድል አድርጋ ተነስታለች። አዎ እናምናለን። በትንቢት
ቅዱሳን የተናገሩትንም ምስክርነት እናቀርባለን። ማመን አለማመን የነሱ መፍታቸው እንጂ እኛ በትንቢት የተጻፈውን እንናገራለን። ስለዚህ መቼስ በትንቢት ስለሆነ ዳዊት መቼ በምን አውቆ ነው የእመቤታችን ትንሣኤን የምናገር ካሉ ይሄ እግዚአብሔርን መንቀፍ ነው። ልበ አምላክ ቅዱስ ዳዊት እንደ ልቤ መድኃኔዓለም ያለው እንደ ልቤ ብሎ እግዚአብሔር የመረጠው የእመቤታችን ትንሣኤ የማያውቅ ከሆነ አያውቅም ብለው የሚከራከሩ ከሆነ ይሄንን የመረጠውን የለየውን እንደ ልቤ ያለውን እግዚአብሔርን ይጠይቁ። አያውቅም ዳዊትማ በእሷ ዘመን መቼ ነበር የሚሉ ከሆነ ማለት ነው። ስለዚህ ዳዊት እንደገለጸልን በምስጢር እንዳስቀመጠልን እመቤታችን ቅድስት ንጽሕት ድንግል ማርያም ሞታ በልጇ ስልጣን እንደምትነሳ ልበ አምላክ ቅዱስ ዳዊት በምስጢር በትንቢት አስቀምጧል። ይሄንን እናምናለን ማለት ነው። አማላጅነትን በተመለከተ ይሄ ምንም እንትን አያስፈልግም። ምንም መጽሐፍ ቅዱሳዊ ጥቅስ አያስፈልግም። እንኳን እመቤታችን ይሄ እውነት ለመናገር በእውነት እንኳን ስለእመቤታችን አማላጅነት ይቀርና እንኳን ቅዱሳንም ሰው ማንም ለማንም ሊያማልድ ይችላል። ይሄ ተራ ነገር ነው። ምልጃ ስለ ምልጃ ምንም ክርክር ምንም አያስፈልግም። የእግዚአብሔር ቤተሰቦች መጽሐፍ ቅዱስ ምን ይላል? የያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለችልና አንድ ሰው ስታመም የቤተክርስቲያን አባቶቹን ወደ ቤቱ ይጥራ፣ የቤተክርስቲያን አባቶቹን እጁን ጭነው ስለሱ ይጸልዩ ያማልዱ ይላል። ማንም ሐሰተኛ ነቢይ ፓስተር ነኝ ባይ ማንም ስለ አንዱ ለአንዱ እያማልዱ ማማለድ ማለት እኮ ምንም አዲስ ነገር የለም። ምንድነው ማማለድ? እንደዚህ የሆነ ሌላ ነገር መስሏቸው አታማልድም እንኳን እመቤታችን ማንም እኮ ቅዱስ ለሌላ ሰው ያማልዳል። ምልጃ ማለት እኮ መጸለይ ነው። በቃ ምልጃ አንዱ ለሌላው መጸለይ ማለት ነው እንጂ አዲስ ነገር የለም። ምንም አዲስ ነገር የለም። አንዱ ለሌላው መጸለይ ማለት ነው። ስለዚህ እንኳን ሌላው በቀር ለምሳሌ በጸሎት ያስበኝ እንላለን እኛ ኦርቶዶክሳውያን ስለምናም እንኳን ቅዱሳንን እንኳን እኛ ጓደኞቻችንን እንኳን በጸሎት ወደ እግዚአብሔር ፊት ስትቆም ለኔን በጸሎት ያስበኝ ስለኔ ጸልይልኝ ማለት ስለኔ አማልድልኝ። አሁን እኔ ስጸልይ እግዚአብሔር አምላኬ ሆይ ወንድሜን አደራ፣ ወንድሜን ጠብቀው፣ ወንድሜን ከክፉ ሰውረው፣ እህቴን አደራ እግዚአብሔር ሆይ በስደት ያለችውን እህቴን አደራ ብዬ በስደት ላለች እህቴ እኔ በጸልይ በቃ አማልድኩኝ እኮ። የእግዚአብሔር ቤተሰቦች እሷን መድኃኔዓለም እንድጠብቃት ኃጢያቷንም ይቅር ብሎ መድኃኔዓለም እንድጠብቃት ይሄ እኮ ምልጃ ማለት ቀላል ነገር ነው። ምንም እኮ እንኳን እመቤታችን እርስ በርሳችን እንኳን በጸሎት እንተሳሰባለን የለም እንደ ምንድነው እመቤታችን አታማልድም ማለት? ግዴታ እመቤታችንማ ማርያም ታማልዳለች ብሎ አልተጻፈም። ይሄ ግርግር መፍጠር ምንም አያስፈልግም። እንኳን እመቤታችን ማንም ለማን ያማልዳል እንዴ? ስለዚህ አንድ ሰው ስታመም እንኳን ሐሰተኛው ፓስተር እንኳን እኔ ስላንተ ያማልዳለሁ በቃ አንተ እንደዚህ ሆነሃል ብሎ እየጸለየ በመታት ፈውሳለሁ እያለ ምልክት እያሳየ አይደል እንዴ? ስለዚህ ምንም ለኃጢአተኛው መጸለይ ማለት ነው። ምልጃ ማለት ለኃጢአተኛው መጸለይ አለቀ። ስለዚህ ማንም ሊያማልድ ይችላል እንደየ ቅድስና ደረጃ ማለት ነው። እንደየ ቅድስና ደረጃ ማንም ሊያማልድ ይችላል። ይሄ የሚካበድ ነገር አይደለም። ማንም ሊያማልድ ይችላል፣ ግን እንደየ ቅድስናው ደረጃ ይለያያል። በቃ እንደ ቅድስናው ደረጃ የጸሎት ተሰምነት ይለያያል። እመቤታችን ወላዲተ አምላክ አማላጅ ነች ስንል እሷ እንደ ሌሎቹ ቅዱሳን ሳይሆን እሷ የአምላክ እናት በመሆኗ ወላዲተ አምላክ በመሆኗ ልጄ ወዳጄ አምላኬ ፈጣሪ ሆይ ብላ ነው የምትጸልየው። ማንም ፍጡር ክርስቶስ ኢየሱስን ልጄ ብሎ የሚጠራ አይደለም ማለት ልጄ ብሎ እመቤታችን ከፍጥረታት መካከል ኢየሱስን እግዚአብሔርን ልጄ የምትል ወላዲተ አምላክ ብቻ ነች። ልጄ ወዳጄ ለነዚህ ይቅር በላቸው፣ በሰጠኸኝ ቃል ኪዳን ተማጸን ይቅር በላቸው።
አንተን በተሸከሙ በእጆቼ ለምንሃለሁ ባዘልኩ በጀርባይ በጠባቸው በጡቶቼ ለምንሃለሁ እግዚአብሔር ሆይ ማራቸው ይቅር በላቸው እያለች ወላዲተ አምላክ ለኛ ትለምናለች እናት በመሆኗ በእናትነት ምልጃ ታማልዳለች እንኳን እመቤታችን ወላዲተ አምላክ ሁሉም ይጸልያሉ እነ ሙሴ እኮ በብሉይ ኪዳን እንኳን በዘመነ ብሉይ ለሕዝበ እስራኤል ሲያማልዱ ነበር አንድ ነገር ችግር ሲደርስ በኦሪት ዘኍልቍ ምዕራፍ 21 ላይ የተናዳፊው እባብ ሲያስቸግራቸው ሙሴ 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 ወደ እግዚአብሔር ጸልይልን አማልድልን ሙሴ ሙሴ ብሎ ወደ ሙሴ ጮሁ እነሱ እንኳን ወደ እግዚአብሔር እኮ መጮህ ይችላሉ ግን ከነሱ ይልቅ የተሻለ ማን ነው ሙሴ ነው ከነሱ ይልቅ ለእግዚአብሔር መቅረብ ማን ነው ሙሴ ነው ስለዚህ እነሱ ወደ እግዚአብሔር መጸለይ እየቻሉ ወደ ሙሴ መጥተው ሙሴን ለመኑ አንተ ከኛ ይልቅ ለእግዚአብሔር ቅርብ ነህ አንተ ከኛ ይልቅ ጻድቅ ነህ አንተ ከኛ ይልቅ ቅዱስ ነህ ስለዚህ አንተ በቅድስና ወደ እግዚአብሔር ጸልይልን ከኛ ይልቅ አንተን ይሰማል ብለው ወደ ሙሴ ጸለዩ እኛስ አሁን እንደነሱ ደፋሮች ሆነን አይ እኔም አማላጅ አያስፈልገኝም እኔ ዳይሬክት እግዚአብሔርን ልጸልይ እንጂ የምን ዙሪያ ጥምጥም ይሄን እግልና አማልልኝ ቅዱሳንን ድንግል ማርያምን ቅዱሳንን ይሄን ለምን አማልሉኝ እኔ ዳይሬክት አልጸልይም አይ እንደው ይሄንን ወደ እግዚአብሔር እንደው እንደዚህ በድፍረት የምንጸልይበት ቅድስና አለን የእግዚአብሔር ቤተሰቦች ይማ ዲያብሎስ ጥንተ ጠላት ዲያብሎስ በልቦናችን ተቀምጦ ጸሎታችንን እንዳይሰማ የቅዱሳን አማላጅነት ከቅዱሳን አማላጅነት እንዳንጠቀም አውቆ ዲያብሎስ የሚያደርገው ነው እንጂ እኔ ወደ እግዚአብሔር እጸልያለሁ ግን ከኔ ጸሎትና ከወላዲተ አምላክ አማላጅነት የትኛው ነው ተሰምኔት አለው እንዴ እኔ አሁን በየሰዓቱ በየደቂቃው አሁን ንስሐ ገባለሁ አሁን አጠፋለሁ ደግሞ አሁን እጸልያለሁ አሁን ደግሞ መጥፎ ስራ እሰራለሁ እኔ በየትኛው ቅድስናዬ ነው ደረቴን ነፍቼ እኔ ልጁ ነኝ አሁን በቃ የልጅነት ስልጣን ሰጥቶኛል እኔ ዳይሬክት እኔ በራሴ እጸልያለሁ እንጂ አማላጅ ወይኔ እንደው መድኃኒዓለም እንደው ልቦና ይስጠን በእውነት አሁን እኔ ከኔ ጸሎትና ከመቤታችን ከወላዲተ አምላክ ምልጃ የትኛው ነው ተሰምነት አለው በእኔ ጸሎት ነው በማምላክ ምልጃ ነው መልስ የሚሰጠን መድኃኒዓለም ክርስቶስ እውነት ነው እኛ ልጆቹ ነን በደሙ ልጆቹ አድርገው አሁን እኔ ወዳጆቼ ብያቻለሁ ባሪዎች አይደላችሁም አዎ በእለተ ሐሙስ ክርስቶስ ኢየሱስ ባሪዎች ሳይሆን ልጆቹ እንደሆነ ስልጣን ሰጥቶናል እውነት ክርስቶስ በሰጠን ልጅነት ጸንተን እንኖራለን ልጅነታችንን ሳያድፍ በቅድስና እስካሁን አለን እውነት ነው ቅዱሳን ከሆን ቅድስና ደረጃ ወደ ፍጹምነት ደረጃ ከደረስን የሌሎች ምልጃ ላይ ያስፈልገን ይችላል አሁን ለምሳሌ ለቅዱስ ለወንጌላዊው ለቅዱስ ዮሐንስ ለመጥምቀ መለኮት ለቅዱስ ዮሐንስ በስራቸው ለጸደቁ በስራቸው ቅዱሳን ለሆኑ ለቅዱሳን እነሱ በስራቸው ስለጸደቁ አማላጅ ያስፈልጋቸው አሁን እመቤታችን ወላዲተ አምላክ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ አታማልድም ስለ ቀዳሜ ሰማዕቱ ስለ ቅዱስ እስጢፋኖስ አታማልድም ስለ ወንጌላዊ ስለ ቅዱስ ዮሐንስ አታማልድም እነሱ በስራቸው ጸድቀዋል በስራቸው ቅድስና እነሱ ጸድቀዋል እኛስ ቅድስና አለን በስራችን የሚያጸድቀን ስራ አለን እንደነሱ ስራ አለን የሚያጸድቀን እውነት ነው አማላጅ ያስፈልግ ማለት ፍጹም ቅዱስ ከሆነን ፍጹም ንጹህ ቅዱስ ከሆነን አሁንም አያስፈልግም በቃ 100% ፍጹም ከሆነን ቀጥታ 100% ንጹህ ቅዱስ ከሆነን የሌሎች ምልጃ አያስፈልግም ለምን ቅድስና ደረጃ ላይ ስለደረስን ማለት ነው ስለዚህ አሁን ደግሞ እኔ ፍጹም ነኝ ቅዱስ ነኝ ማለት ራሳችንን እናስታለን ቅዱስ ጴጥሮስ እንዳለው ማለት ኃጢአት የለብንም ብንል ራሳችንን እናስታለን ስለዚህ እግዚአብሔር ቤተሰቦች ስለዚህ ኃጢአት የለብንም ብንል ራሳችንን እናስታለን እንዳለው እኛ ኃጢአተኞች ነን በኃጢአተኝነታችን ደግሞ የቅዱሳን አማላጅነት ያስፈልጋል ይሄ ደረት ነፍቶ እኔ የእግዚአብሔር ልጅ ነኝ ብሎ ወደ ቲቪ ራሳችንን በቲቪት መወጠር ትልቅ ኃጢአትና ትልቅ ውድቀት ነው የእግዚአብሔር ቤተሰቦች ስለዚህ ይሄ አንድና አንድ ትህትና ነው ስለዚህ ህዝበ እስራኤላውያን የእግዚአብሔር ህዝቦች የሆኑት እግዚአብሔር አምላክ ወዷቸው እግዚአብሔር አምላክ ፈቅዷቸው
ከፈርዖን ግዛት ያወጣቸው ህዝበ እስራኤል እንኳን ከኛ ይልቅ ወደ እግዚአብሔር የምትቀርቡ እኮ አንተ ነህ ሙሴ ወዳጃችን ሙሴ ልጃችን ትላልቆቹ ሙሴ ልጃችን እያሉ ትናንሾቹ ሙሴ አባታችን ወደ እግዚአብሔር ጸልይልን ብለው ወደ ሙሴ እነሱ ጸልዩ ሙሴ ደግሞ ወደ ማን ወደ ፈጣሪያቸው ጸለየ ቀጥታ በሙሴ በኩል ትእዛዝ መጣላቸው እግዚአብሔር ቤተሰብ ቀጥታ በሙሴ በኩል የሙሴን ጸሎት ነው እንጂ የነሱን አይሰማም እግዚአብሔር አይሰማም 100% አለቅ በቃ አይሰማም ለምን አይሰማም ይጠይቁ ለምን አትሰማም የሙሴን ለምን ተሰማለ የነሱ ለምን ተሰማለ እግዚአብሔርን ይጠይቁ አሁንም እንደዚህ ነው ዘሰምቱ አሁንም እንደዚህ ከኛ ይልቅ እግዚአብሔር አምላክ ቅዱሳንን ይሰማል 100% ለምን አትሰማኝም እሱን ክርስቶስን መድኃኔዓለም ሄደው መጠየቅ ይችላሉ ከኛ ይልቅ ቅዱሳንን ምን ይላል መጽሐፍ ቅዱስ የእግዚአብሔር አይኖቹ ወደ ቅዱሳን ናቸው ጆሮቹም ወደ ማን ወደ ጩኸታቸው ነው ይላል አይኖቹ ወደ ማን ወደ ቅዱሳን ጆሮቹ ወደ ጩኸታቸው ነው እንጂ ወደ ኃጣን የለም የእግዚአብሔር አይን ወደ ኃጣን አይደለም ጆሮቹም ወደ ኃጣን አይደለም አይኖቹም ወደ ቅዱሳን ጆሮቹም ደግሞ ወደ ቅዱሳን ጩኸታቸው ነው እኛስ ቅዱሳን ነን የእግዚአብሔር አይን ወደኛ አሁን ዞትር ቅዱሳንን ወደ ቅዱሳን የሚያየው የእግዚአብሔር አይን አሁን እኛ ቅዱሳን ነን ጆሮቹ የእግዚአብሔር ጆሮቹ ወደ ጩኸታችን ናቸው አሁን በቅድስና ትክክል ቅዱሳን ሆነን እንደው ልባችንን ሞልተን ቅዱስ ነኝ የእግዚአብሔር አይን ዞትር ወደኔ ነው የእግዚአብሔር ጆሮቹ ዞትር ወደኔ ጩኸት ነው እኔ ቅዱስ ነኝ ብለን በድፍረት መናገር እንችላለን ኃጢአተኞቹን እውነት ነው አይሰማም መጽሐፍ ቅዱስ ማለት ይሄን ነው በቃ አለቀ አዲስ ኪዳን ምን ነው የሚለን የእግዚአብሔር አይኖች ወደ ቅዱሳን ጩኸቱም ወደ ጆሮም ወደ ጩኸታቸው ነው በቃ የእግዚአብሔር ተሰበሰበ ስለዚህ እኛስ ቅዱሳን አይደለንም እኔ ስንትና ስንት ኃጢአት በየሰዓቱ እየሰራሁኝ እኔ ጻድቅ ነኝ ቅዱስ ነኝ አማላጅ አያስፈልገኝም ብል ይሄ ጥንተ ጠላታችን ዲያብሎስ በልቦናችን ውስጥ ሆኖ ቲቪት የሚያስተምረን በቲቪት ከመንግስተ ሰማያት እንድንቀር የሚያደርገን የቲቪት መንፈስ ማለት ነው የቲቪት መንፈስ ነው ይሄ አማላጅ ያስፈልገኝ ማለት የቲቪት መንፈስ ነው ስለዚህ እመቤታችን እንኳን እመቤታችን ማንንም ያማልዳል እውነት ነው መናገር እንደየቅድስና ደረጃ ይለያያል እንጂ ማንንም ያማልዳል እንኳን አባቶቻችን ቀሳውስት እኮ ስለኛ ያማልዳሉ ማለት በቃ ይጸልያሉ ነው አዲስ ነው ምልጃ ሜቢ ኦራታባ ሜቢ ምልጃ ማለት ሐራቋንቋ ሐራቃለ ግድሮ ቢሾዶ ማትዬ ማርያማ ጋናት ታገው ወይ ጋናት ታይብ ጋናት ታገው አዱማ ሚኒ ዲፊኒሽን ያስፈልጋል ጋናት ታገው በቃ ወስዮ ጋቢዲ ባናዝቆቲር ዋኔው ጋር ወስዮ ጋር ወላይታው ጋር እንግዲህ ኮነ ጋናት ታገው ባይ ምንድነው አዲስ አበባ ጋና አገው በቃ ወስያ ጋር ደግሞ ያሳራ ዋኔ ጋር ሲገቲያ ጋር ማቾክዳ na iyo kida ketai na enta ቤተሰብ ያራጋና ያዋንያጋ na iyon na anta soasa na enta so bidi na anta soasa haga malaten እሺ ባሌስ ሞሪሲ na ayo attogite sigettite yagdi wanuna na iyon na enta sone na anta soasa na balancha ከሲድ wanuna sigetto sona አምን አዲስ ነገር አለ ጋና ማርያማ ጋና ተኩ ጋና ተተገኮ ወሰገው እንኳን ማርያማ ኦኒካ ወሰነው ዳንዳይሲ ኦኒካ ወሰነው ዳንዳይሲ እንደው ሌላው በቀር ነው አዮቲ ነው የወሰኩና ነው ናይሌዳ አዮቲ ታየ ኡባቶ ወሶስ ጦሳው በቃ ነው ታዮ እሷስ ኮኖሲ ነው ቤተሰብ ወሶስና ጋና ተወሶና ጦሳፔ ሀዳራታና አሲ ኪዮሳን ገሊዮሳና ጋ ኢታፔ ታና ያዳራ ካላጋቢ ታንዲያታና ዮናጋ ንጉሽታሲ ንሶዋሳይ ወሰስ ምንድነው በቃ ጋና ተወሶና ገውጋ ነው አይ አላጋቢ ታንዲያ ምቾንቲካ እሻንቲካ አዋንዲያ ኑኒ የራሱ ናጋራንቸ ግዲ ኮካ ኑ ቤተሰቤ ኑ አያ ኑ አዋይ ኡባ
ubbato gallassan qamman xoossaakko nu gishshatas woossiyo gishshaw xoossay nu nagara togdenna ndeshini nu beetesebe nu aayiya aaway ubbato banta xoossaakko yeekkiyo gishshaw nu aaye nu aawa gaannatettaani nuna xoossay naagees nu balancha moorancha gidikkonnege wa ha'ikka nuuni hanno akkanashin dewan deyidoge nu lo'o oosona gidenna ndeshini nuussi woossiya geeshshati de'yo gishataase geeshsha geelay maariyami pedomere nu yogaannatiya geeshshati de'yo gishatassanne ደግሞ nu yo woossiya nu beetisebiya pedomere nu ayo geeshsha geelay maariyami wakkanashin nu sinagaranchatusi gaannatiya daro geeshshati de'yo gishatassappe atin nu ita oosuwatto gidakkoma በእውነት እስቲ ገላሳካ ደዋንዳና ዳንዳውኮ ስለዚህ አይ በቃ geeshsha geelay maariyama gaannatu ko yagegetusi ምንም ጥንተ ጠላት ዲያብሎስ እርኩስ መንፈስ ከእመቤታችን ጋር ለማጣላት እመቤታችን ወላዲተ አምላክ የአምላክ እናት በመሆኗ የተናደደ ጥንተ ጠላት ዲያብሎስ እሱ የሚያስብለው ነገር ነው እንጂ እንኳን አማላጅነት ስለ ወላዲተ አምላክ ብዙዎች ቅዱሳን ያማልዳሉ መላእክት ያማልዳሉ የሌሎቹን አማላጅነት እንቀበላለን የእመቤታችንን አንቀበልም የሚሉ ከሆነ አሁን ሙሴ ለሕዝበ እስራኤል እንዳማለደ መጽሐፍ ቅዱስ ይናገራል አባታችን አብርሃም ስለ ሰዶምና ገሞራ ምዕራፍ ኦሪት ዘፍጥረት 19 ላይ ወደ በእግዚአብሔር ፊት ቆሞ እንዳማለደ ይናገራል በሐዲስ ኪዳን ቅዱስ ጴጥሮስ ስለሞተችው ወደ እግዚአብሔር አማልዶ ጸልዮ እግዚአብሔር ሆይ ይቅርበላት ማራት ይቅርበላት ለንስሐ እድሜ ስጣት ብሎ የሞተችውን በአማላጅነቱ በጸሎቱ እንዳስነሳ መጽሐፍ ቅዱስ ይናገራል ስለዚህ አሁን ጴጥሮስ ስለሞተችው ጣቢታ ጸልዩዋል አስነስቷል ደግሞ አማልዶ ከእግዚአብሔር ጋር አስታርቋል ይሄንን የቅዱስ ጴጥሮስን የሚያምኑ ከሆነ የእመቤታችን አማላጅነት ካልተቀበሉማ ይሄ ጥንተ ጠላት በኦሪት ዘፍጥረት ምዕራፍ 3 ላይ ለዲያብሎስ ክርስቶስ እግዚአብሔር እንዳለው ባንተና በሴቲቱ መካከል በዘሯና በዘር መካከል ጠላትነትን አደርጋለሁ ከሷ የሚወለደው አናታናትህን ጭንቅላትን ይቀጠቀጣል አንተም ደግሞ ሰኮናውን ትነድፋለ ያለው ጥንተ ጠላት የእመቤታችን ጠላት እርኩስ መንፈስ በልቦናቸው ውስጥ ሆኖ ነው እንጂ አንዴ አልተነሳችም አንዴ አታማልድም አንዴ ኃጢያት አለባት እንታብሶ አለባት አንዴ ደግሞ ልጅ ወልዳለች አንዴ ደግሞ ድንግል አይደለችም አንዴ ደግሞ እግዚኦ እኮ አሁን በመጽሐፍ ቅዱስ ትንቢት የተጻፈው መጨረሻው ፍጻሜው ለእመቤታችን ስለሆነ ይሄ ሁሉ ጥላቻው የርኩስ መንፈስ ጥላቻው ከእመቤታችን ጋር ስለሆነ ዞሮ በሌሎች ቅዱሳን ላይ እንደዚህ ጥላቻ የለውም ስለእመቤታችን ዙሪያ እንደው በቃ ድንግል እንዳይደለች ድንግል አይደለችም እያለ ድንግልናዋን ለማጥፋት በቃ ለቀን ይሰራል ሁለተኛ ደግሞ ሌላ ግብታ ወልዳለች ይያለ ያለ እረፍት በመናፍቅ በምኑ ይሄንን የሐሰት ወሬ ያናገራል ደግሞ እመቤታችን አማላጅ አይደለችም ይያለ አማላጅነቷን ለማስካድ እንደዚህ ጥረት ያደርጋል ሁለተኛ ሞታ በስብሳ ፈርሳ ቀርታለች እንደማንም ኃጢያተኛ ሞታለች በስብሳ ፈርሳ ቀርታለች ብለው ሌላ ወሬ ደግሞ እንደዚህ እግዚኦ እመቤት እንደው ከሷ ጋር ያለ ጥላቻ ይሄ ጥንተ ጠላት ዲያብሎስ በኦሪት ዘፍጥረት ምዕራፍ 3 ላይ እንደተገለጸው ማለት ነው ስለዚህ ለዚህ ብቻ ነው በቃ በዮሐንስ ራእይም እንኳን እመቤታችን እንደሚያሳድዳት ደግሞ እንደው እሷን ለማጥፋት እሱ ያላደረገው ነገር የለም ይሄ ጥንተ ጠላታችን ማለት ነው ጥንተ ጠላታችን ያላደረገው ነገር የለም ግን ከሷና እሷ እንደዚሁ በዮሐንስ ራእይ እሷን በወንዝ እንኳን ወንዝ የሚያህለውን ውሃ ካፉ ተፍቶ እንኳን እመቤታችን ሊያጠፋ ስላለ በምድር አሸዋ ላይ ቆመ ከዘሯ የቀሩትን ልዋጋ ከማን ከዘሯ ከሴቲቱ ዘር የቀሩትን ልዋጋ ምን ላይ ቆመ በምድር አሸዋ ላይ ቆመ ይላል ስለዚህ በምድር አሸዋ ላይ ቆሞ ይሄ ጥንተ ጠላት ዲያብሎስ በምድር አሸዋ ላይ ቆሞ ከዘሯ የቀሩትን እኛን ልዋጋ ጥንተ ጠላት
ዲያብሎስ በምን ላይ በምድር አሸዋ ላይ ቆመ። አሸዋ በካህዲያን በመናፍቃን ልቦና ይመሰላል። ይሄ ጥንተ ጠላት ዲያብሎስ ልዋጋ አሸዋ ላይ ቆመ ይላል አይደል? በዮሐንስ ራእይ ላይ አሸዋ ምንድነው? የማያምኑ ልቦናቸው ነው። በማያምኑት ልቦናቸው ሆኖ ከዘሯ የቀሩትን ይዋጋል። ከዘሯ የቀሩትን ልዋጋ ምኑ ላይ ነው ቆሞ? በምድር አሸዋ ላይ። አሸዋ የተጠራጣሪዎች ልቦና ምሳሌ ስለሆነ በእነሱ ልቦና ላይ አድሮ ደግሞ ማንን ይዋጋል? አሁን ከዘሯ የቀሩትን ክርስቲያኖቹን አማንያንን። አማላጅ አይደለችም፣ ደግሞ ድንግል አይደለችም። ክርስቶስ ኢየሱስን መድኃኒዓለም ክርስቶስን ከወለደች በኋላ ላትሰባት እንደው ክብር ምስጋና ለስም አጠራሯ ይሁንና ምን ሌላ ግብታ ወልዳለች። ደግሞ እግዚኦ 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 መድኃኒዓለም ፈጣሪያችን ኢየሱስ ክርስቶስ በእውነት እሱ ይማረን፣ እሱ ይቅር በለን፣ መድኃኒዓለም እሱ ይታረቀን። እመቤታችን በቃ የጥንተ ጠላት ዲያብሎስ ከዘሯ የቀሩትን ልዋጋ በምድር አሸዋ ላይ ቆሞ በእነሱ ልቦናቸው ላይ ቆሞ እመቤታችን አንድ መድኃኒዓለምን በተሸከመችው ማህፀን ሌላ ሰው ተሸክማለች ሲባል እንደው ይሄ ድፍረት የተሞላው ኃጢአት አይደለም? መድኃኒዓለም የዓለም መድኃኒት ክርስቶስ ኢየሱስ የጠባውን ጡቶቿን ሰው ሩቅ ቤሲ ኃጢአተኛ በደለኛ ሰው ጡቷን ክርስቶስ ኢየሱስ የጠባውን ጡት ሌላ ኃጢአተኛ በደለኛ ሰው ጠብቷል ሲባል የትልቅ ኃጢአትና ይሄ ትልቅ የአውሬ ጥንተ ጠላት የዲያብሎስ ሐሳብ አይደለም? የእግዚአብሔር ቤተሰቦች የዲያብሎስ ሐሳብ አይደለም ይሄ። ስለዚህ ይሄ አሁን ከዘሯ የቀረነውን እኛን ልዋጋ በእነዚህ በተጠራጣሪዎች በመናፍቃን ልቦናቸው ሆኖ የሚዋጋ ምንድነው? ይሄ ጥንተ ጠላት ዲያብሎስ ነው እንጂ እመቤታችን ወላዲተ አምላክ አንድ የአምላክ እናት ስለሆነች የአምላክ እናት ሆና ወላዲተ አምላክ አታማልድም? ይሄን ለነሱ አማላጅነቷን ለማያምኑ ማወቅ ለማይፈልጉ መረዳት ለማይፈልጉ ለነሱም እንኳን ታማልዳለች፣ አያምኑም እንጂ ለነሱም ታማልዳለች። ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ሰአለተ ምሕረት ወላዲተ አምላክ ዘላለማዊት ድንግል በነፍስ በስጋ ድንግል በውስጥ በአፋ ድንግል ኃጢአትን ያላሰበች ኃጢአትን ያልተናገረች ኃጢአትን ያልሰራች እነሱ ግን ጥንተ አብሶ አለባት ኃጢአት አለባት እያሉ ውይ መድኃኒዓለም ይቅር በላቸው። አምላክ ቅዱሳን መድኃኒዓለም ይቅር በላቸው። ስለእመቤታችን ምልጃ ይህንን ምን መከራከሪያ አያስፈልግም። እንኳን እመቤታችን መናፍቆ እኔ ስላንተ ጸልይልሃለሁ እያለ በርኩሰትና በዝሙት በሞላው ሰውነቱ እሱ እንኳን እጸልይልሃለሁ ይላል። እንኳን ወላዲተ አምላክ የአምላክ እናት አትጸልይም ስለኛ ማለት ይቅርና የሐሰተኛ ነብዩ እንኳን እየጸለየ እጁን ጭኖ እፈውሳለሁ እያለ በሐሰተኛ በመታት ስንት ነገር እያደረገ በእንዶ መዳኒ እኮ እግዚአብሔርን የጥንተ ጠላት የዲያብሎስ ስራ ነው እንጂ አረ እንደው በተለያየ ነገር እኮ እያየነው ነው። እነሱም እያዩ ነው እንዴ። አውሬው እንኳን በእነዚህ በሐሰተኛ ነቢያት ላይ አድሮ ምን ስራ እንደሚያሰራ በአይናቸው እንኳን እያዩ እኮ ነው። ይሄ እርኩስ መንፈስ እንደው ስለእመቤታችን የእመቤታችን ነገር ስለማይፈልግ ነው እንጂ እንዴ እንኳን ለሐሰተኛ ፓስተር እየሰገዱ ወድቀው ምገርማችሁ ማለት ነው። ወድቀው ከእግሩ እየሰገዱ እግሩን እየሳሙ ለሐሰተኛ ነቢ ማለት ነው። ግን እመቤታችን ላለማክበር እንደው ተጨንቀው ተጠበው ልሞቱ እመቤታችን አናከብርም በማለት ማለት ነው። የክብር ስግደት ይገባታል። አረ እንደው ምንም አይገባትም። አረ እንደው ላይ በየሚዲያ እንኳን እያየን ለሐሰተኛ ፓስተር እግሩ ላይ ወድቀው እግሩን እየሳሙ እዛው መሬት ላይ ሲንከባለሉ መውሉ ስንቶች ናቸው። እሱ እንኳን እጸልይልሃለሁ እያለ እኔ አውቅልሃለሁ እያለ እኔ እንደዚህ አደርግልሃለሁ እያለ እንደዚህ ኃጢአተኛ እንደው መድኃኒዓለም እንደው ክርስቶስ ኢየሱስ መድኃኒዓለም እንደው አይነ ልቦናቸውን ያብራላቸው በእውነት መድኃኒዓለም ክርስቶስ። ስለዚህ የእግዚአብሔር ሰዎች
እመቤታችን በቅድስናዋ እመቤታችን በድንግልናዋ እመቤታችን በአምላክ የአምላክ እናት በመሆኗ በወላዲተ አምላክነቷ እመቤታችን በቃል ኪዳኗ ወላዲተ አምላክ እንኳን ቢያምኑም ባያምኑም ለነሱ እንኳን ታማለዳለች። እስካሁን በህይወት የቆዩት በወላዲተ አምላክ አማላጅነት ነው። እንደ ኃጢአታቸው ቢሆንማ መድኃኒዓለም በአንድ ቀን ነበር የሚያጠፋቸው። እነሱ ብቻ ኃጢአት ማለት ሰውን ሁሉ በአንድ ቀን ነበር በኃጢአት የሚያጠፋው። እኛም ኃጢአተኞች ነን። ግን የከፋ እንኳን ክርስቶስ ላይ እንደዚህ በድፍረት ሲናገሩ፣ በእናቱ ላይ እንደዚህ በድፍረት ሲናገሩ የበለጠ እንኳን እንደው እስካሁን መቆየታቸው በወላዲተ አምላክ አማላጅነት ከልጇ ከመድኃኒዓለም እንደተማረችው ልጄ ወዳጄ ማራቸው ይቅር በላቸው አውቀው አይደለም እያወቁ አይደለም ሳያውቁት ነውና ይቅር በላቸው እያለች ወላዲተ አምላክ በአማላጅነቷ ነው እንጂ አሁንም በሷ አማላጅነት ነው እንጂ በእውነት እንደየስ ስራችን በሆንና እንደየክፋታቸውና እንደነሱ እመቤታችን እንደሚጠሉት በሆን ኖሮማ ይህኔ እንደው ሰዶምና ገሞራ ጠፍተን ነበር። የእግዚአብሔር ቤተሰቦች አሁንም አማላጅነቱ አይለየን። ይሄ ዮሐንስ ወንጌል ምዕራፍ 2 ላይ የተገለጸውን ብንናገርም እነሱ ያው ጥንተ ጠላት ርኩስ መንፈስ በልቦናቸው ስላደረ እመቤታችን ወላዲተ አምላክ ልጅ እኮ ወይን የላቸውም ብላ ለልጇ አሳስባለች። ወላዲተ አምላክ እንዳሳሰበች ይናገራል። እነሱም ደግሞ ወደ እመቤታችን ነው እንጂ የመጡት ቀጥታ ወደ ክርስቶስ ኢየሱስ ሄደው ክርስቶስ አምላካችን ነው ወይን እኮ የለንም አላሉም። ምልጃ የእመቤታችን ስራ ስለሆነ ወደ እመቤታችን መጡና እመቤታችንን ጠየቁ። እመቤቴ እኮ ይሄው አለቀ ወይን ጠጅ ብለው ወደ እመቤታችን መጡ። እመቤታችን ደግሞ ወደ ማን? ወደ ልጇ። እኛም አሁን በኃጢአተኛ እንደቤታችን ወደ እመቤታችን ልጄ ወዳጄ ሆይ ማራቸው ይቅር በላቸው እኝኮ ወዳጆቼ ናቸው እነዚህ ወዳጆች ናቸው ማራቸው ይቅር በላቸው ለንስሐ ጊዜ ስጣቸው እያለች ወላዲተ አምላክ ታማልዳለች። ይህንን የቃና ዘገሊላ ሰርግ ቤት እነሱ ጥንተ ጠላት ርኩስ መንፈስ በልቦናቸው ስላደረ ለራሳቸው አጣመው እሱ ራሱ ቃና ዘገሊላ ሰርግ ቤት አንቺ ሴት ካንቺ ጋር ምን አለኝ ብሏል። እናቱን አደባባይ ላይ ካንቺ ጋር ምን አለኝ ብሏል። እንዴት ምንም የለውም። እሱ ክርስቶስ ኢየሱስ የለበሰው ስጋ ከመቤታችን ወስዶ የለንድ ኢየሱስ ክርስቶስ ደሙን ከመቤታችን ከወላዲተ አምላክ ወስዶ የለንድ ጡቷን አልጠባም እንዴ? በኩንዶቿ አልታቀፈችም እንዴ? በጀርባዋ አዝላ ግብጽ በረሃ ላይ እንደ ኢሳት በሚያቃጥር አሸዋ ላይ ማንን ይዛ ነው ተንከራተተችው? እሱንም መድኃኒዓለም አምላካችን ፈጣሪያችን ኢየሱስ ክርስቶስን ይዛ አይደል እንዴ? እንዴት ካንቺ ጋር ምን አለኝ ብሎ እንደዚህ ብሏታል? ይሄ ይባላል። ይሄ ጥንተ ጠላት ዲያብሎስ ርኩስ መንፈስ በልቦናቸው አድሮ ይሄንን ይናገራል እንጂ እንደው ክርስቶስ ኢየሱስ አንቺ አታስፈልግኝም ካንቺ ጋር ምን አለኝ ይላል መድኃኒዓለም አምላካችን። እናትንና አባትን አክብር ያለ አምላካችን ከሷ ተወልዶ እናቱን 9 ወር ከ5 ቀን በማህፀኗ የተሸከመችውን እመቤታችን ቅድስት ድንግል ማርያምን ካንቺ ጋር ምን አለኝ ብሎ እንደዚህ በአደባባይ እንደው አቃሏታል አዋርዷታል ስሉ ይሄ ያደርጋል። እኛ እንደ ጥንተ ጠላት ርኩስ መንፈስ የኢየሱስ ክርስቶስ ጠላት ስለሆነ እሱ ራሱ እናቱን የገዛ እናቱን አደባባይ ላይ እንደዚህ ይላል ብሎ ሊያናግር ስለፈለገ ጥንተ ጠላት ርኩስ መንፈስ የክርስቶስም ጠላት ስለሆነ አውቀው ክርስቶስ ኢየሱስ እናቱን አደባባይ ላይ እንዳዋረደ ለነሱ በሐሰተኛ ትምህርቱ እንደዚህ ያስብላል እንጂ እንደው በእውነት ክርስቶስ ኢየሱስ እመቤታችንን እንደዚህ ካንቺ ጋር ምን አለኝ ብሎ አቃሏታል፣ አዋርዷታል። የሚያዋርድ አምላክ አለን። እናቱን የሚያቃልል አምላክ አለን። የእናቱን ልመና የማይሰማ አምላክ አለን። ስለ እናቱ የማይለመን አምላክ አለን። እንደዚህ ጨካኝ አምላክ አለን። ይህን ጥንተ ጠላት ርኩስ መንፈስ በልቦና ሆኖ ነው እንጂ እንደዚህ የሚያናግር እንደዚህ የሚያስብል እንጂ እኛማ ቸር አምላክ ነው ያለን። በእናቱ ልመና የሚለመነን አምላክ ነው ያለን። እናቱን የሚያከብር እኛም እንድናከብር ያዘዘን አምላክ እንጂ እናቱን የማያከብርና እኛም እንድናከብር የሚፈቅድ አምላክ የለንም እኛ የእግዚአብሔር ቤተሰቦች። ስለዚህ ስለ እመቤታችን አማላጅነት ስለ ወላዲተ አምላክ አማላጅነት እንኳን እመቤታችን አንዱ ማንም ለማንም ይጸልያል መጽሐፍ ቅዱስም ይላል።
መማለድ ማለት መጸለይ ማለት ነው፣ ማስታረቅ ማለት ነው። ስለዚህ ምንም አዲስ ነገር የለም። እርኩስ መንፈስ ጥንተ ጠላት አውሬው በዮሐንስ በዘፍጥረት ትንቢት የተነገረለት እርኩስ መንፈስ በዮሐንስ ራእይ ትንቢቱ የተፈጸመለት እመቤታችንን ሲያሳድድ የነበረ ደግሞ እሷን መድረስ ስላልቻለ እሷ ላይ ምንም ሊያደርስ ስላልቻለ ከዘሮቿ የቀሩትን ሊያሳስት በምድር አሸዋ ላይ ቆመ የተባለው በምድር አሸዋ በተጠራጣሪዎች በመናፍቃን ልቦና ላይ ሆኖ ከዘሯ የቀሩትን እኛን በአማላጅነቷ የምናምን ወዳጆቿ የሆነ እኛን ደግሞ ሊዋጋ በተጠራጣሪ ምድር አሸዋ ማለት በተጠራጣሪ ልቦና ነው የሚመስለው ማለት ነው። አሸዋ እንደምታውቁት ይቡስ ነው፣ ይከብዳል። ለቃል ለእግዚአብሔር ቃል የሚከብዱ የእግዚአብሔርን ቃል ለመስማት የሚከብዳ ቸው ማለት ነው። አሸዋ በአሸዋ የተመሰሉት ማለት ነው። እንደምታውቁት በአሸዋ ላይ የተሰራ ቤት ጸንቶ አይቆይም። እንደዚሁ ደግሞ የእግዚአብሔርን ቃል የማይሰሙት በአሸዋ ላይ የተመሰረቱት እነዚህ በአጋንንት ትምህርት የሚሄዱት በአሸዋ ይመሰላሉ። በእነሱ ላይ ቆሞ ደግሞ ማንን ይዋጋል? እመቤታችንን። እዛኔም እንኳን ሊደርስባት መከራ ሊያደርስባት አልቻለም። ግን አሁንም ደግሞ በእሷ ላይም ጦርነት ከፍቷል፣ በልጆቿም ላይ ጦርነት ከፍቷል። እንደው መድኃኔዓለም ይህንን ርኩስ መንፈስን ያርቅልን። እመቤታችን ወላዲተ አምላክ አላረገችም፣ አታማልድም፣ ድንግል አይደለችም። እሷ ንጽሕት ቅድስት አይደለችም፣ ኃጢአት አለባት። እሷ ደግሞ አግብታለች። እንደው ላትስባት እንደው መድኃኔዓለም ለኔ የሚቅር በለኝ። እነሱ የተናገሩትን እኔ እንደዚህ ብለዋል እያልኩኝ የነሱን ቃል መድገሜ እንኳን እንደው መድኃኔዓለም የሚቅር በለኝ። በእውነት ወላዲተ አምላክ ፍጽምት፣ ወላዲተ አምላክ ቅድስት፣ ወላዲተ አምላክ ድንግል፣ ወላዲተ አምላክ ልዕልት ከእግዚአብሔር በታች ከፍጡራን ሁሉ በላይ የሆነች ከማንም ቅዱሳን በላይ ከቅዱሳን ሐዋርያት ከማቴዎስ፣ ማርቆስ፣ ሉቃስ ወዮሐንስ፣ ከጴጥሮስ፣ ከጳውሎስ፣ ከአዲስ ኪዳን ቅዱሳን በላይ የሆነች እመቤታችን ወላዲተ አምላክ እንደዚሁ ከመጥምቀ መለኮት ከቅዱስ እስጢፋኖስ፣ ከቅዱስ አብርሃም፣ ይስሐቅ፣ ያዕቆብ ከቅዱሳን ሁሉ ትበልጣለች። ወላዲተ አምላክ ከማንም ትበልጣለች። እናምናለን። አለቀ። 100% እናምናለን። ለኛ ትበልጣለች። ለምናምን ለኛ ወላዲተ አምላክ ከማንም ቅዱስ እሷ ትበልጣለች። ከእግዚአብሔር በታች ከፍጡራን ሁሉ በላይ የተከበረች ልዕልት ቅድስት ንጽሕት ናት ማለት ነው። ይሄ ደግሞ መጽሐፍ ቅዱሳዊ ማስረጃ ስላለ እንጂ እኛ ምንም አዲስ ነገር ኖሮን አይደለም። የእግዚአብሔር ቤተሰቦች እንደዛ ነው። እግዚአብሔር አምላክ ከሁላችንም ጋር ይሁን። ስለሚቤታችን ያው እነሱም ወዶ አይደለም ጥንተ ጠላት ትንቢት የተናገረለት እርኩስ መንፈስ በዛም በዝም አንዴ አማላጅነቷን ሲያምኑ ቅዱስ አይደለችም ይላል። ቅድስናዋን ሲያምኑ ድንግል አይደለችም ያስብላል። ድንግልናዋን ሲያምኑ አማላጅ አይደለችም ያስብላል። እሱ የማይመጣበት ቦታ የለም። አሁን አማላጅነቷን በዚህ መረጃ ካመኑ ድንግልናውን ደግሞ እንዳያምኑ ያደርጋል። ድንግል እኮ አይደለችም ሌላ ወልዳለች። እግዚኦ መድኃኔዓለም ይቅር በለን። ከዛን ይህንን ዘላለማዊ ድንግል እንደሆነች ሲያምኑ ደግሞ ድንግል ነች ግን እኮ ኃጢአት አለባት ይላል። ደግሞ በሌላ ዙሮ ይመጣል። ደግሞ ኃጢአት እንደሌለባት የክርስቶስ እናት የቅዱሱ የእግዚአብሔር እናት እንደሆነች ሲረዱ ደግሞ ሞታ ቀርታለች አልተነሳችም ያስብላል። ትንሣኤዋን ደግሞ የአምላክ እናት በመሆኗ እንኳን እሷ ኤልያስና ሄኖክም 3 ቀን ሬሳቸው በሰው አይዛብም ደግሞ ህዝብም አይዛብም እያየ አርጓል። እንኳን እመቤታችን እነሱም እኮ አርገዋል ብንል ደግሞ እርገቷን በዚሁ ካመኑ በዛው በሌላ ይመጣል። መድኃኔዓለም እንደው የነን ጥንተ ጠላት እርኩስ መንፈስ የእመቤታችን እንደው ደግሞ የልጆቿ የኛም ጠላት እርኩስ መንፈስን እንደው ከሰው ዘንድ ያርቅልን። አማላጅነቷ በሁላችንም ላይ ይደርብን።
ምልጃ ጸሎቷ፣ ረድኤት በረከቷ የልጇ የፈጣሪያችን የልጇ የአምላካችን የልጇ የአባታችን የልጇ የመድኃኔ ዓለም የኢየሱስ ክርስቶስ ምሕረቱ የኢየሱስ ክርስቶስ ቸርነቱ የኢየሱስ ክርስቶስ ረድኤት በረከቱ ከሁላችንም ጋር ለዘላለሙ ይሁን አሜን። የእግዚአብሔር ምሕረት ቸርነት አይለየን። ይቆየን።